የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 5 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ የካቲት 5 ቀን 2235 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ባለፈው ሳምንት ከማህደራችን ፕሮግራማችን ሎሬት ጸጋዬ ገብረ መድኅን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ 30ኛ የምስረታ በዓል ላይ ተገኝተው ያደረጉትን ንግግር ማሰማታችን ይታወሳል። በዛሬ ዝግጅታችን ስለዚህ ዛሬ እቺ ለዘቀል ከዓመት ለተቀናት ሁሉ የተቀደሰች ቀን ናት። እቺ የዛሬቱ ቀን እቺ የዛሬቱ ሐምሌ 19 ቀን በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሣኤዋ ዋዜማ የተንጸባረቀባት ታላቅ የውደት ፀሐይ የተፈነጠቀባት ዕለተ ቀን ተብላ ተዘላለም ትታወሳለች። እቺ ዕለተ ቀን ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ዕለተ ቀን ታላቅ የኢትዮጵያ ውርደት ሆነ ታሰባለች። የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃህ በ1996 ዓ.ም ሲመሰረት ሎሬት ጸጋዬ ገብረ መድኅን ያደረጉትን ንግግር ከዚያም በተድላ ዘዮሐንስ ከተደረሰው የኢትዮጵያ ታሪክ መጽሐፍ ምዕራፍ 48ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ባለፉት 3 ቀናት እየተካሄደ ያለውን ግጭት አስመልክቶ የደረሰንን መረጃ እናሰማለን። ባለው ጦርነት ምክንያት ለቁጥር አስቸጋሪ የሆነ ቁስለኛ በየሰዓቱ በሄሊኮፕተር ወደ አዲስ አበባ ጦር ኃይሎች ሆስፒታል እየተጓጓዘ ይገኛል። በጦር ኃይሎች ሆስፒታል የሚሰሩ ሐኪሞች ምስጢር እንዳይወጣ በሚል ከግቢው መውጣትም ሆነ ከቤተሰብ ጋር መገናኘት ተከልክለዋል። ባለፉት 2 ወራትና ከዚያም ባነሰ ወታደራዊ ካምፕ ገብተው አጭር ስልጠና የተሰጣቸው ከ60 በላይ በሆነ ታታ አውቶቡስ ተጓጉዘው በጎንደርና በኤርትራ ድንበር ይገኛሉ። የዘማች ቤተሰቦች በከፍተኛ ጭንቀት ላይ ይገኛሉ። በጦር ኃይሎች ሆስፒታል ውስጥ ያሉ ሲቪል ሰራተኞች በግቢው ውስጥ ስለተከማቹ ቁስለኞች ምንም አይነት መረጃ እንዳያወጡ በጥብቅ ተነግሯቸዋል። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በማስከተል የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃህ በ1996 ዓ.ም በተመሰረተበት ወቅት የኢትዮጵያ ባለቅኔ ሎሬት ጸጋዬ ገብረ መድኅን ያደረጉትን ንግግር እናሰማለን። ህብረት ሰዓታችሁ ከጃችሁ ካመለጠ ግን ወያኔ አገር የመግደል አጀንዳውን አቀላጥፎ አከናውነው የታሪክ እድፉን በእናንተው የብቃት ማነስ ላይ አላቆ እንዲያጠናቅቅ ጊዜውንና እድሉን እያወቃችሁ ሰጣችሁ ማለት ነው።
እናንተንም ራሳችሁን አስቀድሞ ወደ ቆፈረላችሁ ጉድጓድ አውርዶ አፈር እንዲመልስላችሁ ጊዜውንና እድሉን ሰጣችሁ ማለት ነው። አዲሶቹ የወያኔ ውሾች ደግሞ በትላንቱ ታጋዮች የዛሬዎቹ አጎብዳጆች እንደ ሆዳሙ በሬ ተረት ሳሩን እንጂ ገደሉን ማየት የተሰናቸው ወያኔ ጃት ሲላቸው እናታቸው ስጋ ላይ ወጣት ተማሪዎች ስጋ ላይ ልጆቻቸው ስጋ ላይ ዘለው ጎብ ብሎ የአዲስ አበባ ከተማ ውሾች እግሮቻቸው መካከል ዛሬ መሽሎክሎክ የሚያውቁበት እዚህ አጠገባቸው የስደት አገር ከተሞች ውሾች ሆዳሙ በሬ ወደ ገደል እየሮጠ የበሬው ቆለጥ ይወድቅልኛል ብላ በሬው ቂጥ ስትወጥ አብራው ገደል እንደገባቸው ቀበሮ ናቸውና እናንተ ተቃማሪዎች ወያኔ ወደ ቆፈረላችሁ ጉድጓድ እንኳን በተናጠል ተጎትታችሁ ከመድረሳችሁ በፊት እኒህ በዶላር ያበዱ ውሾች ስጋቸውን ከወዲሁ ብቻቸው ይበላቸው። ሞት በሕይወት ለተወለደ ያለ ፍጥረት በሙሉ መጨረሻ ጽዋው ነው። ታሪካዊ ሞት ግን ለሰማዕታት የተመደበ የአባቶቻችሁ ታሪካዊ ጽዋ ነው። ጽዋውን አጥፉ። እናቶቻችሁና አባቶቻችሁ ከወያኔው ዘረኛ የኦሽፒስ ጋር አውጡን እያሉ ሲማጸኗችሁ ልጆቻችሁና የልጅ ልጆቻችሁ ወያኔ ለከፈተው ያደንዛዥ እጽ ገበያው መነገጃ አታድርጉን ብለው ስለምኗችሁ እህቶቻችሁ በወያኔ ፈንጋዮች ለአረብ ባርነት ሸቀጥ አታስደርጉን ብለው ካልሱባችሁ በተቃዋሚ የህብረት ጽናት በስልት እየታገሉ ለአገር ለወገን መሞት የክብር ሞት መሆኑን ታውቃላችሁ። ለእናንተ መንገር ለቀባሪው ማንዳን ነው። የህዝባችን ልብ ላይ ባንዳው የተከለውን ያለመተማመን ነቀርሳ የዘረኛ ትል የተቃዋሚው ህብረት በቀዶ ጥገና ስልት መንግሮ አውጥቶ የህዝቡን አክብሮ የመተማመን ባህል መልሶ መትከል ትውልድ የጠለባችሁ የታሪክ አደራ ነው። ይህን አደራ ለማስፈጸም ግን ራሱ የተቃዋሚው ህብረት ዛሬ በሙሉ ልቡ መተማመን አለበት። ግዴታ እንጂ አማራጭ ጉዳይ እንኳን ሆኖ አይታየኝም። ካስተማመናችሁ በስተቀር እውነተኛ ህብረት እንደማይገኝ ሁሉ ያለ ህብረት ደግሞ እውነተኛ ድል አይገኝም። ዓለም ያደነቀው የአባቶቻችን ታሪክና ባህል ታንጾ የቆያችሁ በመተማመን ጽኑ መሰረት ላይ ነው። ኢትዮጵያዊነትና የመተማመን ባህል ከቶም ተለይቶ አይታይም። ወያኔ በዘረኛ እውር አይኑ ማየት ያቃተው ይህን ሀቅ ነው። ምክንያቱም ወያኔነት የኦሪት መጽሐፍ ሚሽልም እንደሚለው ከሰው ዘር ሁሉ የተለየ በሰው ዘር ሁሉ የማይታመን ኤሊየን እንደሚሉት ጭራቅ ፍጥረት ነው። ፋሺስት የፈበረከው የዘር ጥላቻ ጸረ ነው። ታውቁታላችሁ። ከሰው ዘር ጋር የምትፋለሙ መስሏችሁ አደራችሁ ኩራትና ኩራን ለአንድ ደቂቃ እንኳን እንዳትዘራሉ። እንደምታውቁት የህብረት ትግላችሁን አተኩራችሁ ስትመለከቱት ግን በዚህ በቀውጢ ሰዓት የአገር አለኝታ ሆናችሁ መገኘታችሁ ከልብ ያስቀናል። አሁን ታስቀናላችሁ። ምክንያቱም እናንተ ተቃዋሚዎች በመንፈሳችሁም ሆነ በአካላታችሁ በርቀታችሁም ሆነ በቅርበታችሁ በህልማችሁም ሆነ በቁማችሁ የህዝቡን ህይወት ህዝቡ ልብ ውስጥ ገብታችሁ አብራችሁ ትኖሩታላችሁ። ፈተናውን በያላችሁበት አብራችሁ ትፈተናላችሁ። ስለዚህም ነገር አብራችሁት ድል ታደርጋላችሁ። አይመስላችሁ ይሆናል እንጂ የጀግኖቻችን ያሉላልነትም ሆነ የባልቻነት የደም ህዋስ ዛሬ ቅሪቱ ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። እኔ አልሰራችም። የቆራጥነታችን ቴዎድሮስነትም ሆነ የአርቆ አስተዋይነታችን ምኒልክነት የጠቢብነታችን
ያሬድነትም ሆነ የነብይነታችን ሄኖክነት የቁርጥ ቀን ተጠሪ በላይ ዘለቅነታችንም ሆነ ያልሞት ባይ ተገዳይነታችን አበበ አረጋይነት የብልህነታችን ሀብተ ጊዮርጊስነትም ሆነ የእምቢተኝነታችን ታከለ ወልደ ሐዋርያትነት የፈንቅለ ብስብስ መንግስት ግማሜ ንዋይነታችንም ሆነ የዚህ የአዲሱ ትውልድ ጥሪ ባላደራነት ይመስላቸው ባይመስላቸውም ዛሬ የደም ህዋሳቸው ቅርት ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። ስለዚህ ዛሬ እቺ ለዘቀን ከዓመት ለዘቀን ቀናት ሁሉ የተቀደሰች ቀን ናት። እቺ የዛሬቱ ቀን በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሣኤዋ ዋዜማ የተንጸባረቀባት ታላቅ የውደት ፀሐይ የተፈነጠቀባት ዕለተ ቀን ተብላ ተዘላለም ትታወሳለች። እቺ ዕለተ ቀን ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ዕለተ ቀን ታላቅ የኢትዮጵያ ውርደት ቀን ሆነ ታሰባለች። ግን የኢትዮጵያም ላይ የመተማመን ጸጋ አልብሷችሁ አርቆ የማስተዋል ብቃት አጎናጽፏችሁ በህብረታችሁ እናት ሀገራችንን ከሰቀቀና የተገላገሏት እቺ የዛሬዋ ቀን እቺ ሐምሌ 10 ቀን ግንቦት 20 በሚሉት በተረገመው ዕለተ ቀን ቀብር ላይ ከርሰ መቃብሩ ላይ በድል ዋዜማ ቆማ እልል የምትልበት ዕለተ ቀን እንዳያችሁት በኔ የዕለት መዝገብ ውስጥ ግንቦት 20 ነው የኢትዮጵያ ውድቀት ውርደት መዘዝ ዋቢ አድርጌ ያስኩት። እንዳበክቴ ቀጠሮ ግንቦት 20 ቀን ዞሮ ሲመጣ ክፉ ያክብታቴን ይቀሰቅስብኝ። አንድ ምሳሌ ልንገራችሁ። ትንሽ ልጅ ሳለሁ ማማ እናቴ ወይዘሮ ፈለቀች ዳኘ የአምቦኝ ኢየሱስ ነፍሷን ይማረውና በየዓመቱ አንድ ዕለተ ቀን ዞሮ በመጣ ቁጥር ከፍተኛ የራስ ምታት ታማለች። ቀኑን ሙሉ በራስ ምታት ተጠምዳ ተቃጥላለች። ታዲያ ታባ ታላቅ እህቴ ወይዘሮ መንበረ ገብረመድህን እድሜ ትንሽ ከፍ ሲል የራስ ምታቱን ምስጢር ደብቃ ነገረች። በተወለደ ገና በ4 ዓመቱ የሞተባትን ድሮ እኔ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረመድህንን ሙት ዓመት ሳታስተጓጉል እያስታወሰች ነው እኮ ጸጉ እናታችን በዓመት አንድ ቀን በሯን ዘግታ ራሷን ስትታመም የምትተው ብላኛለች። እንደምታውቁት አንዳንድ የቤተሰብ ህመም ደግሞ በልጅ ይወረሳል ይባላል። የኔ ራስ ምታት ግንቦት 20 ነው። እናታችን ኢትዮጵያ እስከ ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት 20። ስለዚህ ግንቦት 20 ዞሮ ሲመጣ ዋቴ ነው። እናንተስ ክቡራትና ክቡራን ግንቦት 20 ዞሮ ሲመጣ ራሳችሁን አያማችሁም? በእኔ አስተሳሰብ ሐቀኛ ኢትዮጵያዊ ነኝ የሚል ሰው ሁሉ የአገሬ ጉዳይ እኔንም ያገባኛል የሚል ሰው ሁሉ ግንቦት 20 ቀን ራሱን ሲያምሮ የሚውልበት ቀን ይመስለኛል። ንግግሬን ከማጠቃለያ በፊት ክቡር ሊቀመንበር፣ ክቡራትና ክቡራን፣ ሁሉን አቀፍ ህብረት ጉባኤተኞች፣ ክቡራትና ክቡራን እንግዶች ለዚህ ለተረገመ ግንቦት 20 ቀን የጻፍኩትን ስነግጥም ደብዳቤ መጨረሻውን ክፍል ላንብብላችሁ። ኢትዮጵያዊነት ቅጽ 9 ድረስ ለግንቦት 20 ቀን ለሐምሌ 19 ቀን ተቃዋሚ ፖለቲከኞች ህብረት ጉባኤ መታሰቢያ የቀረበ ገጸ ማለት ይድረስ ለግንቦት 20 ቀን የኢትዮጵያ ህዝብ ሰቀቀን ማን ነው እውነተኛው ስምህ የተጠመቅበት ዛሬህ ቀፍድዶ የሚጋልብህ በመርዝ እንደፈዘዘ ጅብ
ሲነጋ እያጨለመብህ ሲጨልም እያነጋብህ ቅስፈት የሚያስለፈልፍህ ተባርክ አምባላሳም ብሬን ቆራጠሽ ሽጣት የሚልህ ባድሜን የአባት አጽመርስቴን ቁራሽ መሬት የሚያሰኝህ ማን ነው እውነተኛው ዛሬ የሸይጣን መጠሪያ ስም ይረስ ለግንቦት አይቀር ለመሬት ነው ታዲያን ታሪክ ለታነጸላት ቅርስ ለመሬት ነው ታዲያን ደም ለተከፈለላት ውርስ ለባንዳ ጉጭ አልፋ ምላስ ባዶ ዲፕሎማሲ የጥንስስ እንደማይሸጥ ያባት ቅርስ ራሱ የክብሩ ታሪክ ያለም ህዝብ ባይሽጠው ይደርስ ለግንቦት አይቀር ለባን ክብር ባይገባው የቅጥረኝነት ግቡ እንጂ ህግ ከቶም ባይከብደው ቀላል የሰው ቁራሽ እንጂ የመሬት ቁራሽ የለው ግንቦት የትውልድ ሐረግህ እውነተኛው ስም ማነው ማን ብለን ነው የምንጠራህ በቀየስከው አዲስ ስም ጋር ጥቃብ ያልቻልከውን ቅናጅ ፋት ያከፍከው ቅናጅ ሻቢያን ነገር አፈች የትውልዱን ራዕይ ያልካች አንተም ያገር አፍረት አፍች ማን ብለን ነው የምንጠራህ በቀየስከው አዲስ ስም ጋር በጭምብል ዴሞክራሲ ካባይ ህዝቡን ራዕይ ልትቀማ ለመጪው ምርጫ ብቻህን ስትሮጥ እንደ ኮርማ አሳማ ነክቶባል የኢትዮጵያ ህዝብ ለተቀልቡ እየደማ ተባብሯል ይመነግርህ በተቃውሞ ውደት አርማ መጥላንተ ለጽንሰ ዓመት ሻቢያ እንቁላል ልትጥል ወያኔ ሆድ ሲቀደድ ባድሜን ሮቤን ስትሸጥ በጌታ በጣሊያን ሰነድ ከመይክ አልጋር አስጌ ተሰከከበት ገመድ ይበጥስ ነው ትውልዱ በህዝብ ስልጣን ማስገደድ የእስስት ገጽህን ግንቦት ደም ልትቀባት እንደገና እኔ ካልገዛሁ ኢትዮጵያ ትጠፋለች ባልከው ጫና አድግም ሰርዶ አይልቀል ስትል በአርግነቷ ፍልስፍና የአዲስ ጦርነት ጽንስህን ህዝቡ ረግሟል በደፈነ ኢትዮጵያዊም ኤርትራዊም ጦር አትንተፍ ብሏልና አንተም አትክተም በከንቱ ለአዲስ እስስትነት ሚራ ያበሻ ዘር በመንፈሱ ከቶ እስስት አይወድምና እግዚአብሔር አንድ ያረጋውን ቢለዩት ያለ ህዝብ ፍርድ የሁለት ጭራቅ ምላስ አብዶ ትውልድ ቢያሳብድ ኤርትራ ነገር ከናቷ ተለይታ አትቀርም በግድ በቴሌቪዥን መስኮትህ ፍራንቻን እየቀየርክ ግንቦት ጉዱሩን ላይተህ ስትክም መቀባት ከጀመርክ የጭራቅነት ገጽታ የገነፈለብህ ሰርክ ያን የጫካ ጠባይህን ምን ነው መቀየር አልቻልክም ሰው መስለህ ሰው መብላት በቀር የባህሪ ለውጥ የለህም መንግስትህ አዲስ መልከኛ ሃይማኖትህ ሽብርተኛ ስነ ምግባርህ ቀማኛ ራስህ ሌባ ራስህ ዳኛ ያንተ ቢጤሾ ተላይዛር እንግዲህ አሜን ዚያድ ባሬ ተነቅሎ ወርቆ እንደተውሳይ አንተ ብቻ ተቀር ግንቦት የቅኝ ገዢ ጫማ እየላስክ መስላል ተቃዋሚዎች በርሱ ባጠመርክበት ጠመዳ ያለ ተግባራዊ ውህደት በዶላርህ ጉቦ ናዳ እንዲጠላለፍ ተብትበህ የህብረት ግቡን ልትጎዳ በስልጣን ፍርፋሪ ሱፍ ተቃውሞ ባንተ ተናዳ እንዲቆምልህ ግድግዳ የተበተከውን መተት አውቆ ነቅቶብሃል ህዝቡ የዓለም ህብረተሰብ ጭምር ግምገማ ገብቶታል ያንተን የህዝብ መሰረት የሌለህ ያጋደለ ግንድ ያንተን የዘር ማገር የዘረኛ ማገር ባንዳ ቤት ፍርስራሽ ውርድ ተንጠልጥሎ የቆመ እንዳስ የተቃማዊ ህብረት ክንድ በውድም ሆነ ወይ በግድ ይመነግልሃል ትውልድ አይነጋ መስሏት እንዲሉ የጉድ ኩርስህ ቢገለጥም ብክተትህ በሌሎቹ ላይ ማላከክ ልምድህ ቢሆን የምላስክን ክብደት እንጂ አንጎትን ቅሌት አታውቅም ኢትዮጵያን ገንጥሉ ብለህ ዓለምን ታሳስተም አሰብን አትልቀቅ ሲልህ ባንተ እንቢታ ቢገደድም የተባበሩት መንግስታት ሉዓላዊነት አይጥስም አገርህን ጠብቅ እንጂ አገርህን ሽጥ ብሎ አያውቅም
ይሄ የዘር ማጥፋት አዋህ የሻዕቢያው አዲስ ፖልፖት ግቶ ባስተማረህ ስጦት እንደ ህልም ሩጫ ግንቦት ባለህበት ስቶት ጃጭተህ በቅጥፈት ልዕልናህ ላይ የራእይ አይነ እውር ሆነህ በነፃው ፕሬስ አጨዳህ የብዕር ወህኒ ቤት ከፍተህ በገጠር ማዕከል ነቀሳህ ገበሬን በረሃብ ፈጅተህ በፈጣን እድገት ሰለባ ነጋዴውን ስደት ሰደህ በአቅም ግንባታ ቆረጣህ ኑሮን ድንክይ አድርገህ 12 ዓመት ሙሉ በቤተኛ እልክህ ታንቀህ ዛሬ መተንፈሻም የለህ። አንገቱ እንደተቆረጠ የቆቅ አውራ ተንደፋድፈህ እርቀ ሰላም ፊት ተጥለህ ህዝብ እግር ስር ትጣላለህ። የቅጥፈትህ ጦር ቁመቱ በራስህ ምላስ ቢለካ ቤተ ክህነትህ ጠንቋይ ቤት ፓትርያርኬትህ ጮሌ ያውቃል። ምክር ቤትህ ስጥ እንግዲህ የውህደት አዋጅ ፋብሪካ ማስታወቂያ ሚኒስትርህ የማስታወቂያ ህገት ሸፍ ግንቦት በጭራቆች ዓለም ጠፍቷል አንተን የሚተካ በስርዓተ ቅጥፈት ትምህርት ከድንቁርና እንዲቆራኝ የኢትዮጵያ ልጅ እንዳይማር ትግራይ ብቻ እውቀት እንዲናኝ አንተ ወርቁ እኔን ጨርቁን ዘርማንዘሬን እንድትገዛኝ ለትግራይ ሪፑብሊክ ህልምህ የፈተልክልኝን ገመድ አንተ እንድትሰቀልበት ፈርዶብሃል ሁሉም ነገድ። ፍርድ የትውልድ ነውና የህዝብ ጥሪው አይቀር። ማንህ አንተ ባለ ሳምንት ቅርብ ከጨለማህ ግርግም ግንቦት ሃያ ተጠርተሃል። እንካ ጽዋህን ተቀበል። ኢትዮጵያን የጋትካትን መርዝ አንተም ተራህን ፍትበል። አገሩ የተሸጠ ሰው መብቂያ የለውም ስሩ። እንደ አሜሪካ ቀይ ህንድ ከምድር ይነቀላል ዘሩ። ታውቀዋለህ የኢትዮጵያ ህዝብ አገር በማስከበር ሙያ አባቶችህ ለነጻነት ነበሩ ያለም አራያ። ዛሬ ግን በምድር ገጽ ላይ ማንም የለ እንዳንተ ባሪያ። በአንድ ዘረኛ ጎጥ ባንዳ የተፈነገልክ ጥያ ሳጥናኤል በእብሪተኝነት የእግዚአብሔር መንግስት የኔ ነው ብሎ ገሃነመ እሳትን በቅጣት እንዳለበሰው አንተም ዛሬ ግንቦት ሃያ የህዝቡን መንግስት ሰርቀህ እንደተንፈራጠጥክ አብደህ በህዝብ ችሎት ፊት ቀርበህ ገሃነምህን ትለብሳለህ። ግንቦት እንደ ሽንቁር በርሜል ሞራልህ ቢደርቅም ቅስሙ የህዝብ እምነትና ፍቅር ባይዋጥልህም ስሙ ዲሞክራሲን በነ ሊንኮን በአንድ ሰው አንድ ድምፅ አቅሞ ጸንቶ የደረጀው ትልሙ ሪፐብሊካን ወይ ዲሞክራት ተብሎ ቢገማገሙ ከፓርቲ በላይ ለህዝቡ በህግ እንዲዳረስ ጥቅሙ ለአገር ፍቅር ለህዝብ እምነት ቆመ ነው እንጂ የለሙ ፈጣሪም በሁሉም ቋንቋ የፍቅር አምላክ ነው ስሙ። ኢትዮጵያዊነትም ስልቱ መተማመንና ፍቅር ነው ህዝባዊ መሰረቱ። በእምነት ወይ በፍቅር ስም ግን ሰው በጎሳ ሲነጣጠል በፍርሃቱ ተጠምቆ እንጂ ከልብ አምኖበትም አይደለም። ዘመን መሸ ዘመን ጠባም ፊውዳል ሄደ ደርግ መጣም ደርግ ሄደም ወያኔ መጣም ህዝብ የሚያምንበት ሰው እንጂ የሚከዳው ገዢ አላጣም። እነማን ነበሩ ብለህ በህዝብ ስም ህዝብ በሉን ግንቦት ቆጥረህ አውቀዋል። አንተም ዛሬ በልተህ ህዝቡን ታውቀዋለህ። የኢትዮጵያ ህዝብ ግንቦት ነገም ሊያንሰራፋ ዝምታይን ሽንፈት አድርጎ መቃብርትን እያስፋፋ በሽምቅ መርሿልና ተብትቦብህ አዲስ ዳታ በመተማመን ባህልህ በአገር ፍቅርህ ሰፊ ሳፋ በሁደት መንቀሳቀስ ነው ለህይወት ያለ ተስፋ። በሁደት በተግባር ካልዋለች ከቶም ስለማትለመልም የወሬ ጡት እየጠባች ወያኔ ሌባቱ ጋር ሲሟጠጥ ያባትህ ትዳር ወገን የለውምና አላልተመስተጋጋ የጀግኖች ሰማዕታት ደጅ በውሾች ምላስ ሲፈሰክ
ኢትዮጵያ ተማሪ ታሪክ በጎሽ ሾተል ሲንበረከክ አማራው፣ ኦሮሞው፣ ትግሬው፣ ደቡቡ ደሙ ሲጨለስ ህዝብ ለፍርድ ተነሳ። ተቃዋሚም ተንቀሳቀስ መንቀሳቀስ እንጂ በስልት ለህብረት ተግባር መታደም ሰላማዊ ትግል ማለት ለሞት ማጎብደድ አይደለም። የዓለም ሰላም ትግል አባት ጋንዲም አጎብድዱ አላለ። ተኝታችሁ ሙቱ ብሎ ማንዴላም አላስተማረ። ልክ በተግባራዊውን ሰላም በውህደት እንድታገኙት የዲሞክራሲን ባላንጣ በጥምር ስልታችሁ ጣሉት እያሉ ነው ያስተማሩት። የሰላም ትግል የመሩት ያለምን መልክ የለወጡት ዘረኞችን ድል የመቱት ተንቀሳቀሱ ነው ያሉት። አዲስ የተግባር አቅጣጫ በውህደት ስልት እንዲቀየስ በጥቃቅን ልዩነት ላይ በንትርክ ከመፋለስ ከእንግዲህ ግንቦት 20 ቀን ዳግመኛ ለዓመት እንዳይደርስ እንዲሞት እንዲደመሰስ ስሙ ከታሪክ ተፍቆ በደም ቀለም እንዲጣረስ ሐምሌ 19 ቀን ጸድቆ በድል ዋዜማ እንዲቀደስ በግንቦት 20 ቀን ሞት ላይ ቆሞ በመቃብሩ ፈርስ የተቃዋሚዎች ህብረት የድል ርችት እንዲተኮስ አዲስ የተግባር አቅጣጫ በውህደት ስልት መቀየስ እንጂ ታውቀዋለህ ተቃዋሚ ጊዜ የለህም ለማልቀስ በልዩነት ከመካሰስ ባስ ወለምታ ከመዋቀስ በኢትዮጵያ አምላክ ተንቀሳቀስ። የኢትዮጵያ ህዝብ ታውቀዋለህ ጊዜ የለህም ለማልቀስ ስለ ነፍስ ከምድር ላይ ሳትደመሰስ ወያኔ ሳይፈጅ በፊት ከነስልጣኑ በማፍረስ ከተቃዋሚው ህብረት ጎን በአገር አምላክ ተንቀሳቀስ። ይድረስ ለግንቦት 20 ለ12 ዓመት ከፈል ለኢትዮጵያ ተሰጠ። ዛሬ በህብረት ጉባኤ ለተወጣከው በቀር በስልጣን ዋዜማ ተጨነገፍከው ታማኝነት ክፍረት ለተላበሰው መጻጉ ይድረስ ለግንቦት 20 ለሀገር ቆርጦ ሻጭ ዳተኛ ለህዝብ ክብር ቀም ለሌባው የሌቦች ዳኛ ለሃይማኖቱ ሽብርተኛ ለዜግነቱ ዘረኛ ለቀኝ ገዢ መልእክተኛ ድረስ ለግንቦት 20 ቀን የኢትዮጵያ ህዝብ ሰቀቀን የዲሞክራሲ ምቀኛ ለነጻነት ቆማርተኛ ለአዲሱ ፊውዳል መልከኛ ለህዝብ ደም ጥማተኛ 12 ዓመት ሙሉ ጭራቅ የመውለድ ሲታመጥ የተቃዋሚው ህብረት ድምፅ ባታደረብህ መደንግጥ እንዳስጨነገፋት አድጌ ችልህ ሞት ወድቃ ውስጥ ግንቦት ጀንበርህ ጨልሟል። በትርስም የቡሽ እግር ውስጥ ብትሆንም ቀኝ ግዛት ቅምጥ ሉዓላዊነትን ብትድጥ እንደ ሰላይ ሴት አዳሪ በሞቅሞት ብታሽቃብጥ እንደ ስስት ገጽታህን ሺህ ጊዜ ትገለባብጥ ግንቦት እንደሆን በልተህ ተስካሪ ወጥቷል በቅልጥፍ ራስህ በሸረብከው ገመድ ይሸቅላል ህዝቡ በርግጥ ሁሉ ሊቀመንበር ኩራትና ኮራ በአክብሮት ስለጋበዛችሁን በጥሞና ስላዳመጣችሁን የኢትዮጵያ አምላክ ያክብራችሁ። ተባበሩ። የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተድላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻዕቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፍጨረጨረ መሆኑን እንረዳለን። የኢትዮጵያ ጠላቶች ግን አይበረክቱም።
የጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጪዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ ሀበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ፣ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ሕግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ሕግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥድፊያ ላይ ጥድፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ሕዝብ አመለካከት ለመለወጥና ከሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። ለፖለቲካ ተጽዕኖ ቀጥለው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ላያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅ አያወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት የአረመኔነት ግብር ሰራች። በዚህ ምክንያት የዓለምን ሕዝብ ድጋፍ አጣች። ኢትዮጵያውያንን ከእልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ ሀገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በሕዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን ሌላውንም ከ80 በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማዋ የቀኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ሕዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹሕ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በሥራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት
ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ሕዝብ በእነሱ ላይ ያደረበትን ጥላቻ፣ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ሕዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን ሀገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች፣ በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድርያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ ሐረርጌ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳኦስታ እንዲተካ ታሰበ። ከዓላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሡ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በመተኩ የአስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሡ ለሳልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሡ ከጳጉሜ 4 ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳኦስታ ተሾመ። ታኅሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ አንድ ጣሊያኖች ከቀኝ ግዛት ሰዎች መቀላቀላቸው ውርደት ስለሆነ ለጣሊያን ንጹሕ ዘር ጥበቃ እንዲያደርግ፣ ሁለት ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዳኦስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳልፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ሕዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ።
የኢትዮጵያ ሕዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳኦስታ በዚህ አጋጣሚ በመጠቀም በኢትዮጵያ ሕዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ እሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳኦስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓመተ ምህረት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ሥርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለእጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ስልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተ ክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሿሿም በጠቅላላው 36 አንቀጽ ነበረው። በደንቡ ውስጥ የጣሊያን ሥራ በትክክል ተጠብቋል። የአጠባበቁም ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ ውስጥ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 10 አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ስራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ሥርዓትና ደንብ የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደንብ የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደንብ ይወጣል። አንቀጽ 27 እና 28
አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ስለ ኢትዮጵያ ቤተክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ ባንድ መመርመር ያስፈልጋል። አንደኛ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ በአለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት 3 ነው 2 ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብዕት ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ሥጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ሥጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ሥጋ ኢየሱስ ሥጋ ወደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ አባ ፓያስ 11ኛ ለኢትዮጵያውያን መፍጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በ5ቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእስክንድርያ ውግዘት ተጨመረ። አራተኛ ዋናው ጉዳይ ዱክ ዳውስታ ስለ ቤተክርስቲያን አስተዳደር ያወጣው አዋጅ ሆነ።
እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባዕቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕተን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሶስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናላቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ሰቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። ከእነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደተደረገላቸው ማረጋገጫ የተሰጣቸው እነ ራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። የነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከ10,000 የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና አበሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞው ሥርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ለአንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ሥርዓት ፈረሰ። ነገር ግን ይህ ሥርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግስት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ሥርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ሥርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንዳገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግስት በአዋጅ አወቀ።
ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ስርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩት ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የእነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ። ቤታቸው፣ ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቀኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ስራዎች የሚያካሂዱት ኢትዮጵያውያን ለማሳደግ፣ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ሥራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ለአርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ፣ ፈሪነት፣ አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ዳኦስታና ናዚ ሁኔታውን በፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው።
እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምኗም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ሕዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋው ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመስተናኮል ሊታቀቡ ይሆን? እንጃ።